ዛሬ ህጋዊነቱን ቢያጣ አይገርምም። ራሱ ለምኖ የገባበትን ምርጫ ቦርድን እንደ ተራ ነገር እያየ የሚመለከት ፓርቲ ሆኖ ተገኝቷል። እንደምታውቀው እሷ ላይ ህወሓት ያልሰራው ግፍ የለም። ሁሉንም አይነት ግፍ ሰርቷል። እኔ ያስተዳድረኛል አስገባኝ ብሎ የለመነው ምርጫ ቦርድ ዛሬ ላይ ተመልሶ እነ ኦፌኮን እነ ኦነግን ቀጣይ ናቸው ብዬ አስባለሁ። ለምን በለኝ። በምልዓተ ጉባኤ ላይ የምርጫ ቦርድ ተወካዮች ይገኙ አያገባችሁ። ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዛሬ በሐሳብ ዴይሊ በሐሳብ መረጆቻችን እኔ ዮርዳኖስ ለማና በረከት እንግዲህ ሰፋ ያለ መረጆችን ይዘንላችሁ መጥተናል። በዛሬ መረጆቻችን እንግዲህ ከሀገር ውስጥም ከባህር ማዶም ለየት ያሉ መረጆችን ይዘን መጥተናል። በምስራቅ እንግዲህ ዶናልድ ትራምፕ በሚያደርጉት ጉብኝት ላይ ሰፋ ያለ ሐሳቦች እየተነሱ ይገኛሉ። እንደዚሁም ዛሬ በዋና ጉዳያችን ላይ ምርጫ ቦርድ ህወሓትን ከፓርቲነት አግዶታል። በዚህም ጉዳይ ላይ እንግዲህ የታገደበት ሁኔታና እንዴት ነው የሚሉትን በርከት ያሉ መረጆችን ወደ እናንተ የምናደርስ ነው የሚሆነው። በረከት እንደምንቆየ እግዚአብሔር ይመስገን። እንግዲህ በዛሬ መረጆቻችን በርከት ያሉ ጉዳዮች ይዘን መጥተናል። ለማሟሟቂያ ያክል እንግዲህ እስቲ ዶናልድ ትራምፕ ሰሞኑን እንግዲህ ይፋዊ የስራ ጉብኝት እያደረጉ ነው። በዚህ የስራ ጉብኝታቸው ላይ በርካታ ነገሮች እንደሚታወቀው ይጠበቃሉ። ከሚጠበቁ ነገሮች አንዱ ከሶሪያ ጋር እንደዚሁም ከምስራቁ አረብ ሀገራቶች ጋር ያላቸው ግንኙነት በምን ያሻሽላሉ የሚለው ጉዳይ በጣም አሳሳቢና ተጠባቂ ጉዳይ ነበረ። ግን መልካም ዜኖች እየሰማንበት ያለ ነው ጉብኝት ነው። እንግዲህ እንደተመለከትከው አንተም ዶናልድ ትራምፕ ከሶሪያው መሪ ጋር እንግዲህ ተገናኝተው መልካም የሚባል ለሶሪያኖች ትልቅ የሰላም ድል የሚባል ስምምነት አድርገዋል። ከእንግዲህ ከሶሪያ ጋር ያለንን ግንኙነት የምናሻሽልበት ነው ራሳቸው ዶናልድ ትራምፕ ብለውታል። እና ይሄ የይፋዊ የስራ ጉብኝት በጣም ብዙ ነገሮች የሚጠበቁበት ነው እና በጣም ብዙ ነገሮችን የምንመለከትበት ጉዳይ ነው። አዎ ይሄ የሚድል ኢስት ላይ አሁን እየተደረገ ያለው ጉብኝት ዝም ብሎ ጉብኝት አይደለም፣ ተራ ጉብኝት አይደለም። ብዙ ነገር ተጠባቂ ነው እዚህ ላይ። ለምሳሌ እነዚህ ሚድል ኢስት ላይ ያሉ ሀገሮች በጣም ሀብታም ሀገሮች ናቸው። አሜሪካ ደግሞ እንደምታውቀው አሁን የንግድ ጦርነት ላይ ነች። ኢኮኖሚዋ ማደግ አለበት። ሜዲን ቻይና የሚለውን ደግሞ አንደኛውን የትራምፕን አጀንዳ ማስፈጸም አለባቸው። ስለዚህ ደግሞ እንደዚህ አይነት ትልልቅ ኢንቨስትመንት ደግሞ አጀንዳዎች ምን ይፈልጋሉ? ገንዘብ ይፈልጋሉ። ገንዘብ ደግሞ ኢዝሊ ማግኘት የምችልበት ቦታ ደግሞ ይሄ በኦይል የበለጸጉ ሪች የሆኑ ኔሽኖች ላይ ሄደህ የምሰራው ግንኙነት ነው። ስለዚህ ይሄ ወሳኝ ግንኙነት ነው። በሳውዲ የነበረውን ታስታውሳለህ። ከ110 ቢሊየን ወደ 140 ቢሊየን በላይ ስምምነቶች ተካሂደዋል። የጦር አለ ወደ 600 ምናምን ቢሊየን ድረስ ይደርሳል አጠቃላይ እንትኖቿ። ሳውዲ አዲሱ በቪዥን ብላ ያስቀመጠችው አለ። ሳውዲን እንደ አዲስ የመገንባት አዲስ ራዕይ ነው። ምክንያቱም ሳውዲ እንደምታውቀው አንድ ሪሰርች አሰርታ ነበር ቅርብ ጊዜ ላይ። ሪሰርቹ ምንድነው? የሳውዲ የተፈጥሮ ጋዝ መች ሊያበቃ ይችላል የሚለውን ኢስቲሜት አሰርታ ነበረ እና ቅርብ ነው፣ ብዙም ርቆ ነው አልተገኘም። ስለዚህ አሁን ያለው አማራጭ ምንድነው? ባላቸው አቅም ጉልበቱም አቅሙም ነዳጁም አሁን ስላለ ከተማዋን የቱሪዝም ሀገር ለማድረግ እንቅስቃሴ የአዳዲስ ቴክኖሎጂዎች ታይተው የማይታወቁ ኢቭን ኢማጂን ሊደረጉ የማይችሉ ምናልባትም ዱባይ ያሳዩትን አቅም ምናልባትም 10-20 ጊዜ እጥፍ ይሆናል ተብሎ የሚጠበቁ ሲቲዎችን የመገንባት እነዚህም ፕሮጀክቶች ደግሞ ለአሜሪካ የመስጠት እንቅስቃሴ እየታየ ነው። ኢቭን ሬድ ሲ ድረስ ይደርሳል እነዚህ የአዲሱ ከተሞች ግንባታ። አሜሪካ በዚህ ሰፊና ትልቁን ድርሻ ይዛለች። የኢንቨስትመንት ፍሰቶችን ከፍተኛ የሆነ ኮሚኒኬት እያደረጉ ነው ያሉት። ከዚህ ውስጥ ደግሞ ዋና የምንለው የስትራቴጂያዊ አጋርነት። ይሄ ስትራቴጂካል አጋርነት በቀጠናው ላይ ያላትን የአሜሪካ ተሰሚነት አስፈላጊ ነው። ምክንያቱም ይሄ ስትራቴጂያዊ አጋርነት ወሳኝ የሚሆንበት ምክንያቶች አሉት። አንደኛ እነዛ ሀገራት የኢነርጂ ሀብ ናቸው። የትኛውም ነዳጅ የሚወጣው ከነሱ ነው። አንደኛው ደግሞ የአሜሪካ ሁሌም እንደምናነሳው ህልውናና ትልቁ የገንዘቧ ምንጭ ምንድነው? ፔትሮዶላር ስምምነቱንም አጋርነቷን እያሳየችና እያረጋገጠች ነው። 2 ደግሞ ኢንቨስትመንት እየሰራች ነው። 3 ደግሞ ስትራቴጂያዊ አጋርነት ከምንለው የጋራና የሰላም የደህንነት በአንድ ላይ የመስራት ውሎችን አድርጋለች። ይሄ
ለአሜሪካም ትልቅ ገጸ በረከት ነው። እንደምታውቀው አሜሪካ ውስጥ ከፍተኛ የስራ አጥ ቁጥር አለ። ይህንን የስራ አጥ ቁጥር ደግሞ በእንደዚህ አይነት ኢንቨስትመንቶች ነው ማነቃቃት የምትችለው። እንደውም የስራ አጥ ቁጥሩን በደንብ ሊስት አድርገው ትራምፕ ሲያሳዩ ነበረ። ባህላዊ አቀባበል ልብሳቸውን ለብሰው በግመል በጭፈራ ባህላዊ ጭፈራ እየተደረገ የተቀበሏቸውን እንትን አይተናል። ኢቭን ይሄ ሚድል ኢስቱ ላይ ደግሞ ሌላ ፖለቲካ አለ። ይሄ የሳውዲ የኳታር የዩኤኢ ፖለቲካ አለ። እርስ በርስ ሀያል ሆኖ የመውጣት መገፋፋት አለ። እሱም ላይ መሀል ላይ ደግሞ አሜሪካ ሚድል ላይ ነች። ስለዚህ ሁሉም ጋር አለሁ ብላ እየሰራች ነው። ጥቅሙ ትልቅ ነው። ለነሱም ተስማምቶ ለማደግ በሚደረገው ሂደት ውስጥም ትልቅ ድርሻዋን ትወጣለች ተብሎ ይጠበቃል። አዎ እዚህ ጋር እንግዲህ በመካከለኛው ምስራቅ አሜሪካ ተሰሚነቷ ከፍ ያለ ነው። ይህንንም ስላሰቡ ነው ይመስላል ዶናልድ ትራምፕ ይህንን የይፋዊ ስራ ጉብኝት የሚያደርጉበት መንገድ ይታወቃል። እንደሚታወቀው እነዚህ ጋር ያለ ሀብት ተዝቆ የማያልቅ ሀብት አላቸው። ነገር ግን አሜሪካ ይህንን ሀብት ወስዳ እሷ የምትጠቀምበት መንገድ የማመቻቸት ስራ ተመልክተናል። ትልቁ ጉዳይ እዚህ ጋር በጣም ትናንትና መነጋገሪያ ከነበረው ጉዳይ አንዱ የሶሪያ ጉዳይ ነበረ። እንደሚታወቀው ሶሪያ በጣም በትልቅ ችግርና በትልቅ ብጥብጥ ላይ የነበረች ሀገር ነበረች። ይቺም ሀገር እንግዲህ ከበሽር አልአሳድ ስልጣን ከወረደ በኋላ ሶሪያ ወደ ቀድሞ ሰላሟ ትመለሳለች የሚል ትልቅ ተስፋ ተጥሎበት ነበረ። አዲሱ የመጡት ፕሬዚዳንት እንዲሁም እኮ እናስታውሳለን ትናንትና ከዶናልድ ትራምፕ ጋር ተገናኝተው እርቅ ቢያደርጉም ከወራት በፊት ዶናልድ ትራምፕ ይህንን ሰው ለያዘ እስከ 10 ሚሊዮን ዶላር ስጦታ ሰጣለሁ ያሉት ሰው ነበረ። ነገር ግን በዚህ በምስራቁ ጉብኝታቸው ላይ ተገናኝተው ለሶሪያኖች ትልቅ የሚባል ስምምነት አድርገዋል። ሌሎችም የሚጠበቁ ነገሮች አሉ። እንደዚሁ ከኳታር ጋር በርካታ ግንኙነት ታደርጋለች ተብሎ ይጠበቃል። የሄዱበትም ዓላማ እናስታውሳለን። ትልቅ ነገሮች እና የዶናልድ ትራምፕ የምስራቁ ጉብኝታቸው በሰፊው የሚጠበቅና የተጠበቀውም እየሆነ ያለ ነገር ይመስላል። አዎ በዚህ ሶሪያ ላይ በጣም ሰፊ የሆነ እይታ አለ። ለውጦች አሉ። ሶሪያ እንዴት እንደወደመች ታውቃለህ። አሁን ደግሞ መገንቢያዋ ሰዓት ነው። መገንባት ላይ ደግሞ ከአሜሪካ ጋር ደግሞ ሲሆን ሞር የተሻለ ይሆናል ተብሎ ይታሰባል በሚድል ኢስት ላይ። ምክንያቱም ሰላምህን ማስጠበቅ የምችልበት የወታደራዊ እገዛ ማግኘት ይኖርባታል። አሁንም ስጋቶች ስላሉባት ሶሪያ ማለት ነው። ከዚህ በፊት እንደምታስታውሰው ራሻ ነበረች ትልቁ አጋር በጦርነቶች ላይ ኤር ስትራይክ በማድረግ ብዙ ነገር የአሳድን መንግስት በጣም ሰፖርት ያደረገችው እሷ ነበረች። አሁን ደግሞ ከራሻ ወደ አሜሪካ ይመስላል ስትራቴጂካል ለውጡ። ለትራምፕ ትልቅ ገጸ በረከት ወደ ሀገራቸው ይዘውበት የሚመጡበት ይሆናል ተብሎ ይጠበቃል። የሚድል ኢስት ፖለቲካም መሻሻል ያሳያል። ፍንጮች እንደሰማነው ከሆነ ኢራንም ጋር ያለ ግንኙነቶች የመስተካከል ሂደት ይኖራቸዋል ተብሎ ይጠበቃል። እንግዲህ እኛ የምንመኘው ሰላም ነው። እንግዲህ በዚህ 2 ቀናቶች በርካታ የሚጠበቁ ነገሮች አሉ። እነዚህም ይሆናሉ ብለን እንጠብቃለን። ከመሸጋገሪያ በኋላ ተመልሰን እንወጣ ነው የሚሆነው። ተመልካቾቻችን ተመልሰን መጥተናል። እንግዲህ በዋና ጉዳያችን ዛሬ የምናነሳው ህወሓት ከምርጫ ቦርድ ታግዷልና በረከት እንግዲህ እንደምናውቀው በሀገራችን ትልቅ ፖለቲካ ላይ ከሚነሱ ትልቅ ፓርቲዎች አንዱ ህወሓት ነው። በትናንትናው ዕለት እንግዲህ ምርጫ ቦርድ ለአንዴና ለመጨረሻ ጊዜ ህጋዊነቱን ነፍጎ በምርጫ ቦርድ ታግዷልና ህወሓት ከምርጫ ቦርድ መታገዱ ምን አይነት ጫና ያመጣበታል? እነዚህ ነገሮችስ በትግራይ ፖለቲካ ላይ ምን አይነት እንቅስቃሴ ያመጣሉ የሚለው በጣም የሚጠበቅና ትልቅ ጉዳይ ነው። ወደኋላ ተመልሰንም ሰፋ ያለ ጉዳዮችን የምናነሳበት ጉዳይ ትልቅ ሀሳብ ነው እና ህወሓት በዚህ ልክ ምርጫ ቦርድ አድርግ ያለውን ነገር ባለማድረጉ እስከዚህ ደረጃ የደረሰበት በጣም ትልቅ ችግሮች አሉበትና ህወሓት ከምርጫ ቦርድ ጋር እዚህ እንዲደርስ ያደረጉት ትልልቅ ነገሮች አሉና እነዚህ ጉዳዮች እስቲ ምንድን ናቸው? ለዚህ ነገር አንድ ነገር እንደ መግቢያ እንያዝ። ሀሳቦች ታሪክን ይመሰርታሉ። ይህንን ያልኩበት ምክንያት አለ። ታስታውስ ከሆነ በ1991 ግንቦት 6 ቀን፣ በ2017 ግንቦት 6 ቀን፣ እነዚህ ቀናቶችን ገጣማቸው። ግንቦት 6 ቀን ህወሓት ግንቦት 6 ትላንትና ነው የተሰረዘው። በ1991 ደግሞ ያልኩ ግንቦት 6 ቀንን ላስታውሰ። ግንቦት 6 ቀን ፕሮፌሰር አስራት ወልደየስ ሞት ቀን ነበረ። እሳቸው ለኢትዮጵያ ካበረከቱ ትልልቅ ገጸ በረከቶች ውስጥ አንደኛው የጥቁር አንበሳ ሆስፒታል መስራች ናቸው።
እንዲሁም የመኢአድ ፓርቲን መስራች ናቸው። እሳቸው ለኢትዮጵያ የጤናው ዘርፍ ፈርቀዳጅ አሉ የሚባሉ ፈርቀዳጅ አንቱታን ያገኙ ናቸው። በኢትዮጵያ አንድነት ላይ የማይደራደሩ በኤርትራና በኢትዮጵያ መካከል የነበረው አለመግባባትም ላይ ከፍተኛ የሰላምና የግንኙነት እንትናችን እንዲስተካከል በአስቸኳይ የሚስማሙበት መንገድ ይዘጋጅ እያሉ ራሱ ሲወተውቱ የነበሩ ታላቅ ሰው ናቸው። በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሐሳብ በአክብሮት አቀርባለሁ። እሳቸው ማለት በዚህኛው በ1991 ላይ ግንቦት 6 ዕለት ነበረ ኢህአዲግ ገፍቶ ኢሰብአዊ ክብራቸውን ረግጠው ታስረው ሕክምና እንዳያገኙ በማድረግ የኢትዮጵያን አንዱን አይን ያጠፋበት ቀን ነበረ። ታሪክ ራሱን ይደግማል። አጠፋ፣ ትላንትና ደግሞ ጠፋ በቀኑ። አው ህወሓት የኋላ ታሪኩን ስንመለከት በርካታ ነገሮች ተነስተው የማያልቁ ጉዶች ያሉበት ፓርቲ ነው። በቅርቡ ጊዜያት እንኳን ብንመጣ ህወሓት በትግራይ ጦርነት ጊዜ ምን ያህል ውድመቶችን አስከትሏል፣ ምን ያህል የራሱን ህዝብ አስፈጅቷል፣ ምን ያህል ንጹሃን ሞቷል የሚለውን በዝርዝር ብንመለከተው ቁጥሩ በጣም ረጅም ነው። ህወሓት ሁሌም ቢሆን የራሱን ጥቅም የሚያስከብርና ለተቀመጡት አመራሮች ጥቅም ሲባል ምንም ነገር እንዲጓደልበት የማይፈልግ ፓርቲ ነው እንጂ ህወሓት ምርጫ ቦርድ በየጊዜው የሚያቀርብለትን ጥያቄ ማሟላት የሚያቅተው ፓርቲ አይደለም። እንደ ፓርቲነት በርካታ ሺህ ደጋፊ ያለው ፓርቲ ነው። እንደምናውቀው ሙሉ የትግራይ ህዝብ አሁን ህልውናውን ሲያጣ ከዚህ በፊትም እንደው የህዝቡ አመኔታ እየተሸረሸረ መጥቶ የትግራይ ህዝብ ደጋፊነቱን እያጣ ነው ቢባልም በርካታ ደጋፊ ያለው ፓርቲ ነው። የትግራይ ህዝብ ሙሉ ለሙሉ ይደግፈዋል የሚባል ፓርቲ ነበረ። ምርጫ ቦርድ ከበድ ያለ ጥያቄዎች አይደለም ሲያቀርብለት የነበረው። ህጋዊ ጉባኤ እንዲያዘጋጅ፣ ጉባኤውን ሲያዘጋጅ ደግሞ ምልአተ ጉባኤው ሲዘጋጅ ደግሞ የሚካተቱ ነገሮች እንዲያካትት ነበር። እነዚህ ነገሮች ላለማሟላት ወደኋላ እያለ ራሱን ያጣበት ሁኔታ ተመልክተናል። እናስታውሳለን እኮ ህወሓት ህጋዊነቱ እንዲመለስለት በርካታ ነገሮችን አድርጓል። ከፕሪቶሪያ የሰላም ስምምነት በኋላ ህወሓት ህጋዊነት ይመለስልኝ ሲል 2 ጊዜ ነው የጠየቀው። ሚያዝያ 13 እና ሚያዝያ 18 2015 ዓ.ም ላይ ለምርጫ ቦርድ 2 ነው ደብዳቤ ያስገባው። ነገር ግን በወቅቱ ምርጫ ቦርድ ምንድን ነው ያለው? በአመፅ ተግባር ላይ የተሳተፈ ቡድንን ወደ ህጋዊ ህልውናው የመመለስ አዋጅም መብትም የለኝም ብሎ ነበር የመለሰለት። ህወሓት ይህንን ጥያቄ ራሱ ደጋግሞ ጠይቆ ዛሬ ላይ ግን ምንነቱ ከተመለሰለት በኋላ የወሰነው ውሳኔ ራሱን እንዲያጣ ያደረገው ነገሮችን ተመለከተ። ዮርዲ ምን አለ መሰለ፣ ከዚህ በፊት ደብረጽዮን ምን ብለዋል መሰለ፣ የፈለገ ይሁን የፈለገ ምርጫ ስርዓት ነው፣ ምርጫ መከበር አለበት ብለው ተናግረዋል። በፊት ለፊት ጋዜጣዊ መግለጫ ነው የሰጡት። የፈለገ ይሁን ምርጫ ስርዓት ናት። ምርጫው ተናርገ ጥሰ መሄድ ግን አደጋ ነው። ይህን ሲናገሩ ስለ ምርጫ ምን ያህል ሲሪየስ እንደሆነ ምርጫ ቦርድ የምርጫ ህጉ ምን ያህል መከበርና ሲሪየስ እንደሆነ አጽንኦት ሰጥተውበት ነበር ሲናገሩ የነበሩት። ከ4 ቀን በፊት እንመልከተው። ምን አሉ? እኛ ምርጫ ቦርድ ሰረዘንም አልሰረዘንም ምንም የሚፈይደው ጉዳይ የለም። እኛ የፌዴራሉ መንግስት አላቃችሁም አይበለን እንጂ። ሁለተኛ ደግሞ ፌዴራል መንግስት ፕሪቶሪያውን አላቅም አይበለን እንጂ we don't care ብሏል ይሄ ሰውዬ። ያ ማለት ምን ማለት መሰለ? አንደኛ መጀመሪያ ላይ ምን ሲሉ ነበረ? ምርጫ ሲሪየስ ነው ሲሉ ነበረ። እዚህ ጋር ደግሞ መግለጫቸው ላይ ምን አሉ? እኛ ምርጫ ቦርድ ሰረዘንም አልሰረዘንም ግድ አይሰጠንም። ያ ማለት እርስ በርሱ ይጣረዛል። እኚህ ሰው ሲሉ ምርጫ ቦርድ ሲሪየስ እንደሆነ ሲያጠይቁ እናገኛቸዋለን። ሲመስላቸው ደግሞ አልመች ካላቸው ደግሞ ችግር የለውም ምርጫ ቦርድ ቢሰርዘንም ባይሰርዘንም እኛ ችግር የለብንም፣ ይሄ በፖለቲካ ውሳኔ የሚወሰን ነው ይላሉ። በነገራችን ላይ
የፖለቲካ ውሳኔ ማለት ምን ማለት ነው? እኛ እኮ የምንተዳደረው በህገ መንግስት ነው። ህገ መንግስቱን ደግሞ ያወጣው ራሱ ኢህአዴግ ነው። ህገ መንግስት እያለ ህግ ተርጓሚ እያለ ህግ አስፈጻሚ እያለ ምን ማለት ነው የፖለቲካ ውሳኔ ማለት? እንደውም እዚህ ነገር ላይ አንድ ፓርትን በደንብ እንንካ። የቀድሞዋ የምርጫ ቦርድ ኃላፊ የነበረችው ብርቱካን በዚህ ነገር ላይ ከፍተኛ የሆነ ተጽዕኖ ውስጥ ገብታ ነበር፣ ከመንግስትም ከህወሓትም። እንደምታውቀው እሷ ላይ ህወሓት ያልሰራው ግፍ የለም፣ ሁሉንም አይነት ግፍ ሰርቷል። ከህወሓት ከኢህአዴግ ልገንጠል ሉጣ ራሴን ችዬ ሉጣ አልደመርም አልካተትም ሲል ፍትህ የተሰጠው በዛ በኩል ነበር፣ በብርቱካን ነበር። ምንድነው ለብልጽግና ንብረቱን ቆጥራችሁ 1 2 ብላችሁ አስረክቡ ብላ ተጽፋለች። 1 2 ብሎ ወንበር ጠረጴዛ ለቅሞ ይዞ ሄዷል። የራሱን ፓርቲ ለይቷል። አንድ በምርጫ ቦርድ ባያምን ኖሮ ያ ውሳኔ አይሰጠውም ነበር። ንብረቱ እንዲሰጠው አይጠይቅም ነበር፣ ንብረቱንም አያገኝም ነበር። አንድ በል። ሁለተኛ ደግሞ በምርጫ ቦርድ ጋር ያለውን ግንኙነት ነው ማነሳለ። በአመጽ ስርዓት ውስጥ ገባ። በአመጽ ስርዓት ውስጥ ደግሞ ከገባ ፓርቲ ይሰረዛል። ፓርቲ የሰላማዊ ትግል እንጂ የጠመንጃ ትግል አይደለም። ጠመንጃ ጠብመንጃ ያዝልኝ፣ ሰፋ ጠበቅና ላላ አድርጌ ያዝልኝ። ስለዚህ ይሄ ፓርቲ ተሰርዟል። ብርቱካን ከፍተኛ ግፊት ውስጥ ከፌዴራል ውስጥ የገባችበት ምን ነበረ ካስታወስክ? ይሄን ፓርቲ እንዴት ይመዝገብ? ህጉ አይፈቅድም። የመመዝገቢያ ደግሞ አዋጅ የለንም። ምን ተደረገ ካስታወስክ? በልዩ ሁኔታ ይመዝገብ የሚል ከፍትህ አካላቶች ጋር በተደረገ ከፍተኛ ስራ ብዙ ልፋትና ውይይት ከተደረገ በኋላ ህወሓትን ዳግም ወደ ፖለቲካ ምህዳር ውስጥ ገብቷል። የተለፈውን ዋጋ ያውቃል። ሁን ብሎ ነው ይህንን ስራ እየሰራ ያለው። አቅዶ አስቦበት ነው እየሰራ ያለው። አስፈላጊ ባይሆን ኖሮ መጀመሪያ ለምን ጠየቀ? ባይጠይቅ እኮ ስርዓቱ ተሻሽሎ አዲስ አዋጅ ወጥቶ እንዲመዘገብ አይደረግም። አሁን አልፈልግም መዘገቡኝ አልመዘገቡኝ ነው አይደል ያለው። በፊት ለምን ጠየቀ? ለምንድን ነው አቋምህ የሚለዋወጠው? እንዴ ከስስ ተፈጠነ እኮ መቀየር። አዎ እዚህ ጋር እኮ ይሄ የህወሓትን ምንድነው በሁለት ምላስ የሚኖር ፓርቲ ነው የምትለው እኮ ዛሬ ከ3 ቀን በፊት ያወጣውን መግለጫ ተመልክተናል። ምርጫ ቦርድ ሰረዘኝም አልሰረዘኝም እኔ የፕሪቶሪያ የሰላም ስምምነት ብቻ አይነካብኝ አለ። ነገር ግን የፕሪቶሪያ የሰላም ስምምነትን ከተስማማ በኋላ በቅርብ ቀናቶች እኮ ነው ስምምነቱን ከተስማማ በቅርብ ቀናቶች ውስጥ ምርጫ ቦርድ ላይ ስንት የተመላለሰ ቅድም እንዳልኩ ሚያዝያ 13 እና 18 ሁለቴ ብቻ ለምርጫ ቦርድ ደብዳቤ ያስገባ። ይሄን ደብዳቤ ተቀባይነት ሲያጣ ምርጫ ቦርድ ለራሱ ምላሽ ሰጠው። ምላሹ ምንድነው? እኔ በአመጽ የተሳተፈ ቡድን አልመዘግብም አለው። ነገር ግን ለአንድ ዓመት ሙሉ ለምርጫ ቦርድ በየትኛውም ባገኘው አጋጣሚ በደብዳቤም በለው በየትኛውም መንገድ ለምርጫ ቦርድ ጥያቄዎችን ሲያስገባ የነበረ ቡድን ዛሬ ላይ እንዴት ነው ምርጫ ቦርድ መዘገበኝም አልመዘገበኝም ብሎ መግለጫ ወጥቶ እንዴት ነው ምርጫ ቦርድን እንደምንም እንደ ተራ ነገር እኔን አያስተዳድረኝም ለማለት ደረጃ የሚያደርሰው እኮ ራሱ ለምኖት እንዲተዳደር እኔ ያስተዳድረኛል አስገባኝ ብሎ የለመነው ምርጫ ቦርድ ዛሬ ላይ ተመልሶ አታስፈልጉኝም እናንተ ማለት እንግዲህ ህወሓት በሁለት ምላስ የሚበላ እንዴት ነው በሁለት ቢላዋ እየቆረጠ የሚኖር ነው ብለን መመልከት እንችላለን። ያኔ እነዚህን ጥያቄዎች በተደጋጋሚ ሲያነሳ ነበር። ለአንድ ዓመት ተራዝሞ ምርጫ ቦርድ የፌዴራል መንግስቱም አጣብቂኝ ውስጥ ሲገባ የህወሓት ህጋዊነትን ለመመለስ በርካታ ነገሮች ተደርገዋል። በአንድ ዓመት ሙሉ የህጋዊነቱን ለማስመለስ ሲባል አዲስ አዋጅ ተሻሽሏል። ይሄም አዋጅ እንግዲህ ለማን ሲባል ነው? ለህወሓት ሲባል። ምክንያቱም አንድ ዓመት ሙሉ ነው ምርጫ ቦርድን ሲጨቀጭቅ የነበረው። ከአንድ ዓመት በኋላ ነው ህጋዊነቱ ለተመለሰለት። እዚህ ጋር እኮ የኢትዮጵያ ምርጫ ቦርድ ፖለቲካ ፓርቲ ምዝገባ የምርጫ ስነ ስርዓት አዋጅ ቁጥር 1162/2013 ለማሻሻል ይወጣ። በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ አዲስ ህወሓት እንዲሆን ተደርጎ ነበር። ይሄን አድርግልኝ ብሎ የለመነ ፓርቲ ለአንድ ዓመት ሙሉ ተመላልሰ ይሄን ፈጽምልኝ ይሄን አድርግልኝ ብለህ የጠየቅከውን ምርጫ ቦርድን ዛሬ እኔን አይገዛኝም እኔን አይወስነኝም ለአንተ ሲል አዋጅ ተሻሽሎ በምክር ቤት በአዲስነት የመዘገበህን ፓርቲ ሊያስተዳድርህ ይገባል። በሱ እስከምትተዳደር ድረስ
አድርግ ያለህን ነገር ልታደርግ ትችላለህ። ህወሓት እኮ እንዲፈርስ ህጋዊነቱ እንዲያጣ ካረገው ነገሮች ቀላሉ ነገር ምልዓተ ጉባኤ የማያዘጋጅ ፓርቲ ነው። ምርጫ ቦርድ በተደጋጋሚ የሚጠይቀው ምልዓተ ጉባኤ አዘጋጅ፣ በምልዓተ ጉባኤ ላይ የምርጫ ቦርድ ተወካዮች ይገኙ። አያገባችሁ። እኛ ጉባኤ ምርጫ ቦርድ እኮ ህወሓት እኮ የራሱን ስብሰባ ያደርጋል። ነገር ግን እዛ ስብሰባ ላይ የምርጫ ቦርድ ተወካዮች እንዲገኙ አይፈልግም። ይሄ ፓርቲ ዛሬ ህጋዊነቱን ቢያጣ አይገርምም። ራሱ ለምኖ የገባበትን ምርጫ ቦርድን እንደ ተራ ነገር እያየ የሚመለከት ፓርቲ ሆኖ ተገኝቷል። አዎ እዚህ ላይ አንድ ነገር እናንሳ። የምርጫ ቦርድ ከመዘገበው በኋላ በልዩ ሁኔታ ሰርተፊኬቱን ይዘው ከሄዱ በኋላ ከፍተኛ ውዝግብ ውስጥ ገቡ። አንቀበለው አንቀበለው ለምን መሰለም? ራሱ ህወሓት ትምክተኛ ነው። ምክንያቱም ይሄ ነው የሱ ትልቁ ችግሩ፣ ድክመቱ ይሄ ነው። ጠየቀ፣ ተደረገለት። ከዛ በኋላ ሐሳብ ያዘው። ምን ያዘው መሰለ? ህወሓት ጠይቆ እንትን ተደርጎለት ይሄንን አልፈልግም። እንደ ድሮ የአምባገነናዊ መንፈስ ስሜት አለው። ለምን ተነካው? እኔን ህግ አይገዛኝም የሚል ሂደት አለው። ባይዘወይ ዛሬ በህወሓት ነው ነገር ያየነው። ቀጣይ አለ። ቀጣይ ላይ እነ ኦፌኮን እነ ኦነግን ቀጣይ ናቸው ብዬ አስባለሁ። ለምን በለኝ፣ በመጀመሪያው ምርጫ ላይ አልተወዳደርክም። በዚህኛውስ ምርጫ ካልተወዳደሩ የምርጫ ቦርድ ህጉ ምርጫ ፓርቲ ሆነ አለመወዳደርን አንዴ ሊያልፍ ይችላል፣ ሁለቴ ሶስቴ ሊያልፍ አይችልም። የመሰረዝ እድል አለ። ጉባኤ ብታዘጋጅም ጉባኤውን ደግሞ በታዛቢ ብታደርግም ይሄ ሁሉ ፕሮሰስ ብታሟላም የምርጫ ቦርድ አንደኛው ፓርቲዎች ፓርቲ ሆኖ ሲመሰረቱ ህጉን አንብበው ነው ወደ 100 ምናምን ገጽ አዋጁን አንብበው አንደርስታንድ አድርገው በሱ ስር ሊሰሩ ጥቅምም ሊያገኙ ህዝቡንም ሊጠቅሙ ነው የተቀመጡት። ዛሬ ህወሓት ላይ ነው እንጂ ይሄ ነገር ቀጣይነት አለው። ባይዘዌ ትልልቅ አደጋዎች ተጋርጠዋል። ዮርዲ ቀስት ሲወጋህ አይደለም የሚያምህ፣ ሲነቀል ነው የሚያምህ። ውስጥህን ይዞ ነው የሚወጣው። አመሰግናለሁ። ለምን አልኩ መሰለህ? ይሄንን የትላንትና የምርጫ ቦርድ 3ቱ ፔጅ ላይ መጨረሻ ላይ ጠቅሶ ያለፋት ፓርት አለች። እሷን ፓርት በተን አድርገን ዙም አድርገናት እንያት። ምን ይላል መሰለህ? አንደኛው የፓርቲ ንብረት ላለበት ዕዳ መሸፈኛ ይውላል ይላል። አንድ ፓርቲ ሲፈርስ በየትኛውም መንገድ ሊፈርስ ይችላል። እኔ ፓርቲው አልፈልግም ብሎም ሊፈርስ ይችላል። ግን ሲፈርስ ያለው በፓርቲው ስም የተመዘገበው ገንዘብ ላለበት ዕዳ ተከፋይ ይሆናል። ህወሓት ምን ያህል ዕዳ አለበት? አንድ ያዝልኝ። 2 ገንዘብና ንብረቱ ለስነ ዜጋ መራጮች ትምህርት ይውላል ይላል። ቀሪው ዕዳ ካለበት ተከፍሎ የቀረው፣ ዕዳ ከሌለበት ደግሞ ቀሪው ገንዘቡ ይደረጋል። ወርቅ ሲምስ የሚውል ፓርቲ በራሱ ስህተት ህጋዊ ሰውነቱን ካጣ ያለውም ደግሞ እንደገና ያጣል። ህወሓት በጣም ብዙ ሚሊዮን ብሮች ያሉት ትልቅ ድርጅት ነው። በመፍረስ ውስጥ እነዚህ ሁሉ ችግሮች ይመጣሉ። አንደኛ በፓርቲው ስም መንቀሳቀስ አይችሉም የፓርቲው አመራሮች በፍጹም። 2 ደግሞ ገንዘባቸው ላለባቸው ዕዳ ቀጥታ ተከፋይ እንዲሆን ይታዘዛል። 3ኛ ደግሞ ቀሪ ንብረታቸው ደግሞ ምን ይደረጋል? ለስነ ዜጋ ትምህርት እንዲውል ይደረጋል። ህወሓት ምኑን ቀረ? ባዶ እጁን ቀረ። አስበው፣ ህወሓት ይሄንን ይቀበላል ወይ? ከዛ ደግሞ ሌላ ደግሞ ችግር እየመጣበት ነው ህወሓት። አንደኛ ፓርቲ ካልሆንክ በምርጫ ስርዓት ውስጥ መካተት አትችልም። የሚቀጥለው ዓመት ምንድነው? ምርጫ። ማን መጥቷል በትግራይ ፖለቲካ ውስጥ? አዲስ የጌታቸው ፓርቲ። የጌታቸው ፓርቲ 90% ወጣቱን ጠቅልሎ ይዟል። ህወሓት ከዚህ በኋላ እንደ አዲስ ተመዝግቦ ነው የሚደርስበት። ፕሮሰሱን ማሟላት ራሱ አይችልም። በጣም በጠባብ ጊዜ ውስጥ ትልቅ ስህተት ነው የተሳሳተው። ህወሓት ደግሞ አይኑ እያየ
ትግራይ በሌላ ፓርቲ ስር ስትሆን መመልከት አይችልም። ያ ደግሞ ወዴት ይከተዋል? ወደ ጦርነት ይከተዋል። ዲሞክራሲ ልምምድ ነው። ልምምድን ግን መቀበል አልቻለም። መጀመሪያም በትጥቅ ትግል ሲያምን የነበረ ድርጅት ነው። አሁን ደግሞ አይኑ እያየ ከፌዴራል ሲያልፍ ወደ ትግራይ ሄዷል። ትግራይንም የማጣት እድሉ 100% ትላንትና አረጋገጠ። የፕሪቶሪያው ስምምነት የገሌ ስምምነት የሚባለውም ነገር አሁን ላይ ያበቃል። እንዴት መሰለ? ከዚህ በኋላ ይሄ ፓርቲ ህጋዊ ሰውነቱን ካጣ የትኛው ነው የውጪ ዲፕሎማቲክ ኮሚኒቲ ገብቶ የሚያናግረው? ማነህ ብሎ ያናግረዋል? ህግ ራሱ አያውቀውም። መሰባሰብም አትችልም። እቁብ አይደለ፣ እድር አይደለ። እቁብና እድር ራሱ ሬጂስተር እየተደረገ ነው። እድሮች ሬጂስተር ይደረጋሉ። ፔሊሲ አይደለም። ስለዚህ ህጋዊ ሰውነት ማጣት ማለት ከፍተኛ ችግር ነው። ህወሓት ያንን ምስኪን ወርቅ የሆነ የትግራይ ህዝብን ዳግም ብረት ለማስጨበጥ ሲፍጨረጨር ይገኛል። ውድቀቱ ደግሞ በጣም የከፋ ነው። አንደኛ ከፓርቲነት ውስጥ ማዕቀፍ ውስጥ ትወጣለህ። ሁለተኛ ተአማኝነትህን ታጣለህ። ሶስተኛ ደግሞ ምርጫ እየጠበቀህ ነው። አራተኛ ደግሞ ተወዳድሮ የሚያሸንፍ አብሮህ የታገለ የፓርቲ አመራር የነበሩ ግለሰቦች ናቸው። አዎ ይሄ ሁኔታ ትግራይ ክልል ላይ ትልቅ ቀውስ የሚያመጣ ይመስላል። ምክንያቱም ህወሓት ከእንግዲህ ምርጫ ላይ አይሳተፍም። አዲሱ የጌታቸው ረዳ ፓርቲ በምርጫ ቦርድ እውቅና ተሰጥቶት ፓርቲ ሆነ የሚቆም ከሆነ የትግራይ ህዝብ ሰፊው ደጋፊ ያለው የሁለቱ ፍጥጫ እንግዲህ በትግራይ ክልል ከፍተኛ ቀውስ ያመጣል። መመልከት ችለናል። ዛሬ እንዲያውም አንዳንድ መረጃዎችን መመልከት ችያለሁና የደብረ ጽዮን መግለጫ ላይ በተመለከተ ሰዎች ሰላማዊ ሰልፍም እየወጡ ይገኛሉ። ምክንያቱም ከምርጫ ቦርድ እውቅና አጣ ማለት ህጋዊነቱን ስላጣ ህወሓት ለምን የሚል ጦርነት የማስነሳት ድጋሚ ስጋት በትግራይ ህዝብ ላይ ያድሯል። ዛሬ አንዳንድ አካባቢዎች ላይ የሰላማዊ ሰልፎች እናቶች እንደዚህ አይነት ነገሮችን ሲያስመለክቱን ተመልክተናል። ይሄ ነገር ወደ ትግራይ ክልል በጣም ከፍተኛ ቀውስ ይዞ እየሄደ ያለ ነገር ነውና ህወሓት ይህንን በምን ሁኔታ ይፈተዋል የሚለው በጣም ተጠባቂ ጉዳይ ነው። በረከት አዎ ትላንትና ሲነገሩ የነበሩ መረጃዎች ነበሩ። ዛሬ የሚሆነው ነገር አይታወቅም። ለምን እንደዛ አልኩ መሰለ? ትላንትና ህወሓትን የሚቃወሙ ሰልፎች ይኖራሉ ተብሎ ሲጠበቅ ነበረ። በተቃራኒው ደግሞ ህወሓት መንግስትን የሚቃወም ተቃውሞ ሰልፍ ያካሂዳል ተብሎ ይጠበቃል። በዚህ መሃል ደግሞ ጊዜያዊ አስተዳደሩ ከፍተኛ ጭንቀት ውስጥ ይወድቃል ተብሎ ውጥረት ውስጥ ይወድቃል ተብሎ ይጠበቃል። በመጨረሻ ደግሞ እየተመለከትናቸው የነበሩት የትግራይ እናቶች በራያ ቆቦ፣ በወልቃይት አካባቢ ላይ ያሉ እናቶች ጸሎት ጀምረዋል። ያቺን ቪዲዮ ታስታውሳታለህ? ጎንበስ ብሎ መሬት እየመቱ ሰላም ለሀገር፣ ሰላም ፍቅር እንዲወር፣ ጦርነት እንዲቆም ሲማጸኑ ነበር ትላንትና የዋሉት እና ህዝቡንም ከፍተኛ የሆነ የስነ ልቦና ችግር ውስጥ እየከተተ ነው። ግን ፕሪዲክት ማድረግ ያለብን ነገር ወሳኙ ነገር ምንድን ነው? ህወሓት ከዚህ በኋላ ፓርቲ የመሆን እድል የለውም። ምክንያቱም እንደ አዲስ እንኳን ልመዝገብ እንኳን ብሎ ቢመጣ ጊዜው ረፍዶበታል። በዚች አንድ ዓመት ውስጥ የጌታቸው ፓርቲ ኦልሬዲ ሬጂስተርድ አድርጎ ጨርሷል። ህጋዊ ሰርቲፊኬቱን ይዞ መምጣት ነው እንጂ የቀረው አብዛኛውን ህጋዊ ፕሮሰሶች ጨርሷል። ሰርቲፊኬት ይዞ ይመጣል። የተደራጀ ፓርቲ ነው። ህዝቡ ደግሞ ጦርነት ጨማቂንና የጦርነት ድቤ የሚመታን ፓርቲ ማየት አይፈልግም። ወርቅ ፕላስ የፖለቲካ ስልጣን አሁን እዚህ ጋር ከፍተኛ የሆነ ጥያቄ ምልክት ውስጥ ይገባል ተብሎ ይጠበቃል። ግን ከፌዴራል መንግስት በኩል የፖለቲካ ውሳኔ ይኖራል ብለህ ታስባለህ? አይ ነገሮች በከፉ ቁጥር ሊኖር ይችላል። ምክንያቱም አሁን ላይ ባለው ሁኔታ ነገሩ እየተለሳለሰን ሄደውና ህወሓት ትግራይ ክልል ላይ ከፍተኛ ችግር እንደሚያመጣ ይታወቃል። በዚህ ጉዳይ ላይ ድጋሚ ጦርነት የመነሳት ሐሳብን የትግራይ ህዝብ አይፈልገውም። ስለዚህ ፌዴራል መንግስቱ በዚህ ጉዳይ ላይ እጁን እንደሚያስገባ ገምታለሁ። አምሹር ምንም አይነት የህግ ማሻሻያም ከዚህ በኋላ ምንም አይነት የፖለቲካ ውሳኔ ይኖራል ተብሎ አይጠበቅም። እንደኔ እምነት ህወሓትን እንደ ፓርቲነት ወይም እንደ ፓርቲነት ለመቁጠር እንደ ፓርቲነት ለመመዝገብ ምንም አይነት ማሻሻያ አይኖርም። ይሄን እናውቃለን። ግን ህወሓት ህጋዊነቴን ወይ ሌላ ነገር ጥቅማ ጥቅም ለማግኘት ሲል ትግራይ ክልል እንደገና ወደ ዳግመኛ ጦርነት ሊመልሳት ይችላል።
ለዛ ነገር ላይ የፌዴራል መንግስት እጁን አስገብቶ ለህወሓት መደረግ ያለበትን ነገሮች ሊያደርግ ይችላል እንጂ ህጋዊ ማሻሻያ አይኖሩም። ይሄ ልክ ነው። መሽቶ በነጋ ቁጥር አዳዲስ ነገሮች ይኖራሉ። ምክንያቱም ህወሓት አይኑ እያየ ወደ መቃብሩ እየገባ ነው። ግራግሩ ገብቷል። ሌላው አካል ነው የሚቀረው። እሱን ደግሞ ለማዳን መፍጨርጨር ላይ መጋጋጥ አለ፣ መላላጥ አለ። የመጨረሻዋ ታይም ስለሆነች ለኢትዮጵያ ሰላም እንመኛለን። ወርቅ ለሆነው ለትግራይ ህዝብ ደግሞ ሰላሙን እግዚአብሔር እንዲያጸናለት እንለምናለን። እውነት ነው፣ ዋናው ሰላም ነውና ለትግራይ ህዝብም ለኢትዮጵያም ሰላም እንመኛለን። እንግዲህ ሌላ ሀሳብ ከሌለ እዚህ ላይ እናብቅ። አመሰግናለሁ። ውድ የሀሳብ ሚዲያ ቤተሰቦቻችን የዕለቱ የሀሳብ ዴይሊ መረጆቻችን ይህን ይመስሉ ነበረ። እኔና በረከት ቆይታ አደረግን። እናንተም እንግዲህ ቤተሰባዊነታችሁን ከኛ ጋር አድርጉ። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያስቀመጣችሁ አብሮነታችሁ አይለየን። መልካም ጊዜ